ጤና ይስጥልኝ። ይህ ኢትዮዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። የደህንነቱ ሰው ጌታቸው አሰፋ 4 ኪሎ ላይ ቃታ መዘዙ። በአደባባይ እምብዛም የማይታዩት አቶ ጌታቸው አሰፋ ከሰሞነኛው የመቀሌ ፖለቲካ ትዕይንት ጀርባ እንዳሉበት ታውቋል። ህወሓት በበኩሉ ከ4 ኪሎ ጋር ልዋጋ ከጫፍ ደርሰናል ብሏል። ዝርዝሩን ይዘናል። ጦሩ በጀት አጠረው። የኢትዮጵያን ጎሮሮ ለማነቅ ድንበር ላይ አሰፍስፎ የነበረው ጦሩ ወገቡ ዝሏል። በጀት እንዳጠረውም ታውቋል። ሰራዊቱ የገጠመውን የበጀት እጥረት ተከትሎ አሜሪካን አምርሮ እንደዚሁም ደግሞ ምዕራባውያንን ሀገራት እየተማጸነ ነው። እነግራችኋለን። ጀነራሎቻችን ሞተው አልቀዋል ብለው ሊወሩን ነው ሲል ሻዕቢያ አስጠነቀቀ። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከሆሳዕና ባሰሙት ከባድ ንግግር አንድ በአንድ እናራግፋቸዋለን ሲሉ ዝተዋል። ሻዕቢያ ባፈቀላጤው በኩል ባወጣው አፋጣኝ መግለጫ ኤርትራ ተዳክማለች ብላችሁ ስህተት እንዳትሰሩ የሚል ማስጠንቀቂያ አውጥተዋል። ታዳምጡታላችሁ። ከባህል ያፈነገጠ አለባበስ ለብሰዋል የተባሉ ቲክቶከሮች ታሰሩ። የፌደራል ፖሊስ ከ4 በላይ ቲክቶከሮችን ማሰሩን ይፋ አድርጓል። የምነግራችሁ ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። ጦሩ በጀት አጠረው። የኢትዮጵያን ጎሮሮ ለማነቅ ድንበር ላይ አሰፍስፎ የነበረው ጦሩ ወገቡ ዝሏል። በጀት እንዳጠረውም ታውቋል። ሰራዊቱ የገጠመውን የበጀት እጥረት ተከትሎ አሜሪካንና ምዕራባውያን አገራትን እየተማጸነ ይገኛል። ሶማሊያ እንዳንገባ የበጀት እጥረት እንቅፋት ሆኖብናል ሲሉ የግብጽ የውጭ ጉዳይ ሚኒስትርም ተናግሯል። የግብጽ የውጭ ጉዳይ ሚኒስትር በድር አብድል አቲ በኳታር እየተከናወነ ባለው ዶሃ ፎረም ላይ ባደረጉት ንግግር በሶማሊያ ያለውን ችግር ለመቅረፍ ዓለም አቀፍ ቅንጅት እንደሚያስፈልግም አስረድቷል። በንግግራቸው አንዳንድ አካላት ቀጠናውን የፉክክር ሜዳ ለማድረግ ጥረት እያደረጉ ነው ያሉት ሚኒስትሩ ጨምሮም እንደዚህ አይነቱ አካሄድ ለሶማሊያ የግዛት አንድነትና በቀይ ባህር አካባቢ ላለው መረጋጋት ስጋት እየፈጠረ መምጣቱን አስታውቋል። ሶማሊያ ለግብጽ ለአረብና ለአፍሪካ ብሔራዊ ደህንነት ቁልፍ ናት በማለት የገለጹት ሚኒስትሩ አገራቸው በሶማሊያ ላይ ያላትን ፖሊሲ የግዛት አንድነቷን የሚያረጋግጥ እንደሆነና ማናቸውንም አይነት ይህንን የሚጻረር የተናጠለ እርምጃ የማይቀበል መሆኑን አስታውቋል። አገራቸው የሶማሊያ መንግስት አቅም ለመገንባት የሚያስችሉ የተለያዩ ድጋፎችን ስትሰጥ መቆየቷንና በዚህም እንደምትቀጥልበት አስረድቷል። በድር አብድላቲ ሲቀጥሉም ለሶማሊያ መረጋጋት ወሳኝ የሆነውን የአፍሪካ ህብረት የሰላም አስከባሪ ኃይል ያለንን ድጋፍ እንገልጻለን፣ በድጋፋችንም እንቀጥላለን ብሏል። በሰላም አስከባሪ ኃይል ውስጥ ግብጽ ወታደሮቿን ለመጀመሪያ ጊዜ በሶማሊያ ለማሰማራት ፈቃደኛነቷን ማሳየቷን ያስታወቁት ሚኒስትሩ ይሁንና የበጀት እጥረት እንቅፋት እንደፈጠረባቸውም ገልጸዋል። ከቀድሞ የሰላም አስከባሪ ኃይል ወደ አዲሱ ኤዩሶም በሚደረገው ሽግግር ላይ የበጀት እጥረት ማጋጠሙ የሶማሊያ መረጋጋት ስጋት ውስጥ እንደከተተው ጠቅሰው ዓለም አቀፉ ማህበረሰብና አጋሮቹ በአስቸኳይ ገንዘብ ድጋፍ እንዲያደርጉ ጥሪ አቅርበዋል። በኢትዮጵያና በግብጽ መካከል ያለው እጥረት ሲባባስ በአንጻሩ በሶማሊያና በግብጽ መካከል ያለው ግንኙነት መጠናከሩ ይታወሳል። በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት ተግባራዊ ሆኖ የግብጽ 2 ወታደሮች አውሮፕላን በሶማሊያ ዋና ከተማ ሞቃዲሾ የጦር ጀነራሎችና መሳሪያዎችን ይዘው ማረፋቸው ይታወሳል። የግብጽ ጦር በሶማሊያ መሬት መስፈሩ በኢትዮጵያ ዘንድ በበጎ አልታየም። ግብጽ በበኩሏ በሶማሊያ የአፍሪካ ህብረት የሽግግር ተልእኮን አትሚንስ የሚተካውን አዲስ የሰላም አስከባሪ ተልእኮስ በተለያዩ ጊዜያት የሚሰሩ 10 ሺህ ወታደሮችን ለማሰማራት እቅድ መያዟን አስታውቃለች። የግብጽ ሰራዊት በሶማሊያ መሰማራቱ ከኢትዮጵያ ጋር ካለው ውጥረት ጋር የሚገናኝ ስለመሆኑ ባለፈው ሳምንት ከቢቢሲ ፎክስ ኦን አፍሪካ የተጠየቁት የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ የማይመሳሰሉ ነገሮችን መቀላቀል ነው ሲሉ ምላሽ ሰጥተዋል። ሶማሊያ አሸባሪዎችን እንድታሸንፍ ለመርዳት በአፍሪካ ህብረት ተልእኮ ውስጥ እየተሳተፍን ነው። እኛ ከሶማሊያና ከአፍሪካ ህብረት በቀረበልን ጥያቄ መሰረት የተሰማራ ነው ብለዋል። ከኢትዮጵያ በኩል ስለሚነሳው ስጋት በድጋሚ ጠይቀዋል። በግልጽ እንነጋገር፣ በአፍሪካ
ህብረት የሰላምና የጸጥታ ምክር ቤት ተጠይቀን እንዲሁም ከሶማሊያ መንግስት በጽሁፍ በቀረበ ጥያቄ ነው የተሰማራ ነው የሶማሊያን የግዛት አንድነትና ሉዓላዊነት ለመጠበቅ እንዲሁም አልሸባብና ሌሎች የሽብርተኛ ድርጅቶችን ለመከላከል እንድንረዳቸው ጥሪ አቅርበዋል ሲሉ መልሰዋል። የደህንነቱ ሰው ጌታቸው አሰፋ ዝምታቸውን ሰበሩ። በአደባባይ እምብዛም የማይታዩት አቶ ጌታቸው አሰፋ ከሰሞነኛው የመቀሌ ፖለቲካ ትዕይንት ጀርባ እንዳሉበት ታውቋል። ህወሓት በበኩሉ ከ4 ኪሎ ጋር ልንዋጋ ከጫፍ ደርሰናል ብሏል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጀነራል ታደሰ ወረደን አባረው ስልጣን ለመቆጣጠር ዘመቻ መጀመራቸውም ተሰምቷል። ከዚህ ዘመቻ ጀርባ ጌታቸው አሰፋ አሉበት። ደብረጽዮን ስልጣን ለመቆጣጠር በጀነራሉ ላይ የተቀናጀ ዘመቻ እንዲካሄድ የሰጡት ትዕዛዝ በፕሮፓጋንዳና በኃይል እንዲካሄድ ትዕዛዝ ሰጥተዋልም ተብሏል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የጀነራል ታደሰ ወረደን ስልጣን ለመቆጣጠር እየሰሩ ነው ተብሏል። ደብረጽዮን ወደ ፕሬዝደንቱ ለማምጣት በተጀመረው እንቅስቃሴ ለጠቅላይ ሚኒስትር አብይ አህመድ አስተዳደር አልጨበጥ ብለው መቀሌ የተደበቁት የደህንነቱ ሰው ጌታቸው አሰፋ አሉበት ተብሏል። ደብረጽዮን ቡድን የነደፈው ስልት ጀነራል ታደሰ ላይ የተቀናጀ ዘመቻ መክፈት በህወሓት ካድሬዎች ላይ ከላይ እስከታች መምራት አልቻሉም የሚል ስም ማጥፋት ነው ተብሏል። እንዲሁም ጀነራሉ የጠቅላይ ሚኒስትር አብይ ሹመኛ አጀንዳ አስፈጻሚ እንጂ የትግራይን ጥቅም ለማስከበር የቆሙ አይደሉም የሚል መሆኑም ተጠቁሟል። በዚሁ ጀነራል ታደሰ ወረደን ከስልጣን የማንሳት ዘመቻ የህወሓት ካድሬዎችና የጦር አመራሮች ወደ መቀሌ ተጠርተዋልም ተብሏል። መቀሌ የተጠሩት የህወሓት ካድሬዎችና የጦር አመራሮች ጀነራል ታደሰ ከስልጣን ተወግደው ደብረጽዮንን ይተኩ በሚለው ሐሳብ ላይ ከተስማሙ መፈንቅለ አስተዳደሩ ይቀጥላል ተብሏል። ደብረጽዮን ወደ ስልጣን ለመመለስ ኃይል የታከለበት እንቅስቃሴ ጀመሩት የፕሪቶሪያው ስምምነት ስለፈረሰ ከጦርነት በፊት ወደ ነበረው ሁኔታ ለመመለስ ነው በሚል ነው። ከጦርነቱ በፊት የፌደራል መንግስት የጨረቃ ምርጫ ባለው ክልል አቀፍ ምርጫ ህወሓት አሸንፎ ደብረጽዮንን ፕሬዝዳንት መሆናቸው ይታወሳል። አስቀድሞ ከጀነራል ታደሰ ወረደ አስተዳደር ጋር አቻ የሆነ የጦርነት ኮማንድ ፖስት አደራጅተው እየመሩ ነው። ጊዜ አስተዳደሩን ሽባ ያደረገው የደብረጽዮን ቡድን ከኤርትራ ጋር የጀመረውን ግንኙነት ለማጠናከር ጀነራል ታደሰ ማስወገድ ግዴታ ሆኖበታልም ተብሏል። ይህ በእንዲህ እንዳለ ህወሓት ከብልጽግና ጋር ልንዋጋ ነው የሚል መግለጫን አውጥቷል። ከፌደራሉ መንግስት ጋር ከፍተኛ ውጥረት ውስጥ የገባው ህወሓት ዳግም ጦርነት ሊቀሰቀስ የሚችልበት ሁኔታ እየጨመረ መሆኑንም አሳውቋል። ዓለም አቀፉ ማህበረሰብ የፕሪቶሪያን ስምምነት ከውድቀት የሚታደግበት ጊዜ አሁን ነው በሚል ርዕስ አዲስ መግለጫም አውጥቷል። በመግለጫው ዓለም አቀፉ ማህበረሰብ እርምጃ ባለመውሰዱ የፌደራል መንግስት ሁሉን አቀፍ ዘመቻ ከፍቶብኛል ብሏል። ህወሓት በመግለጫው የፕሪቶሪያው ግጭት ማቆም ስምምነት የመፍረስ አደጋ እየተባባሰ መጥቷል ብሏል። የፕሪቶሪያው ስምምነት አደጋ ላይ የወደቀው ዓለም አቀፉ ማህበረሰብ በተደጋጋሚ ያቀረብኩትን ጥሪ ተቀብሎ ምላሽ ባለመስጠቱ ነው ሲል ክስ አሰምቷል። ዓለም አቀፉ ማህበረሰብ ስምምነቱን ከመፍረስ ለማዳን የኢትዮጵያ መንግስት እርምጃ በጊዜው ማስቆም አልቻለም ሲል አክሏል። በዚህ የስምምነት መፍረስ አደጋ ተባብሶ ወደ ሌላ ደም አፋሳሽ ጦርነት የመግባት አደጋም እየጨመረ መሆኑን ህወሓት በመግለጫው ጠቁሟል። የኢትዮጵያ መንግስት ሁሉንም ጥሪዎች ችላ ብሎ ለማንበርከክ ሁሉንም አይነት ዘመቻዎች እያደረገ ነው ሲልም ህወሓት በመግለጫው ከሷል። ህወሓት በካዲነት የፈረጀው ቡድንና የኢትዮጵያ መንግስት በቅንጅት ትግራይን የማሸበር እንቅስቃሴ እያደረጉ ነው ሲል ወንጅሏል። ህወሓት በካዲነት የሚፈርጀው ከመቀሌ ተባሮ ከፌደራል መንግስት ጋር እየሰራ የሚገኘውን የጌታቸው ረዳ ቡድን ነው። እንደ ህወሓት መግለጫ ከሆነ በካዲነት ተፈርጀው የነጌታቸው ቡድን እና የፌደራል መንግስት በአፋር ክልል ያደራጁትን ኃይል ለሽብር ተግባር እየተጠቀሙበት ነው ብሏል። እነጌታቸው ረዳና የፌደራል መንግስቱ እየተጠቀሙበት ነው የተባለው ቡድን የአፋር ክልል የመሸገው ሐራ መሬት ነው። ሐራ መሬት መቀሌ ከተማን ጨምሮ በተለያዩ የትግራይ አካባቢዎች ሰርጎ በመግባት ፍንዳታዎችን በመፈጸም አመጽ ቀስቃሽ በራሪ ወረቀቶችን እየበተነ ነው ሲል ክስ ሲቀርብበት መቆየቱ ይታወሳል።
ጀነራሎቻችን አልቀው ሞቷል ብለው ሊወሩን ነው ሲል ሻዕቢያ አስጠነቀቀ። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከሆሳዕና ባሰሙት ከባድ ንግግር እንደ ጸጉር ቅማል አንድ ባንድ እናራግፋቸዋለን ሲሉ ዝተዋል። ሻዕቢያ በአፈቀላጤው በኩል ባወጣው አፋጣኝ መግለጫ ኤርትራ ተዳክማለች ብላችሁ ስህተት እንዳትሰሩ የሚል ማስጠንቀቂያ አውጥቷል። የኢትዮ ኤርትራ ትኩሳት ከጫፍ መድረሱን ተከትሎ ከአዲስ አበባ ከአስመራ ዛቻና ማስጠንቀቂያ እየተሰማ ነው። ጠቅላይ ሚኒስትር አብይ አህመድ በሆሳዕና አንድ መድረክ ላይ እንዲሁም የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ መድረክ ጠንካራ የቃላት ልውውጥ አድርጓል። ሻዕቢያ በአፈቀላጤው በኩል ባሰራጨው መረጃ ኤርትራ ተዳክማለች፣ ጀነራሎቿንም በሞታታለች በሚል ሊወሩን ነው ብላለች። ከሰሞኑ በሆርን ሪቪው ላይ በተሰራጨ አንድ ጽሑፍ የኤርትራ ቁልፍ ወታደራዊ መኮንኖች፣ ባለስልጣናትና ታጋዮች በተፈጥሯዊ ሞት እያለፉ በመሆናቸው የኤርትራ ጣፍንታ እጅግ አሳሳቢ ነው ሲል ሰፊ አተታ አስነብቧል። ይህ የሆርን ሪቪው ትንታኔ ያበሳጫቸው የማነ ገብረ መስቀል በኤክስ ገጻቸው ላይ መልስ ሰጥተዋል። በምላሻቸውም ኤርትራ ተዳክማለች ብላችሁ እንዳትሳሳቱ ብለዋል። ከሆርን ሪቪው አተታ ጀርባ የብልጽግና እጅ አለበት ሲሉ የከሰሱት ሚኒስትሩ ብልጽግና የሚጎስማቸው የጦርነት ፕሮፓጋንዳዎች ውሃ የማያነሱ ሲሉ ተችተዋል። በስራቸው ተከብረው በእድሜያቸው በተፈጥሮ መንገድ ያለፉ የኤርትራ ጀግኖች ላይ ማሾፍና ማዋረድ ይዘዋል። የኤርትራ ጦር አዛዦች ህልፈት በብልጽግና በኩል እንደ ጥሩ አጋጣሚ ተወስዷል። ይህ ግን የተፈጥሮ ዑደት ነው፣ ጀግኖቹ ከመቃብር በላይ ሰርተዋል ሲሉ ተከራክረዋል። ይህ ደሃ በህልሙ ቅቤ ባይጠጣ ምን ይሆን ነበር የሚለውን ምሳሌ አነጋገር በመጠቀም ምላሻቸውን ቋጭተዋል። በትናንትናው ዕለት ከአስመራ በኩል እንዲህ ያለው የድንጋጤና ስጋት አዘል ድምጽ በተሰማበት በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ወደ ሆሳዕና ተጉዟል። በዚያም ማስጠንቀቂያ አሰምቷል። እንደ ጸጉር ቅማል አንድ ባንድ እናራግፋቸዋለን ሲሉም ዝተዋል። ጠቅላይ ሚኒስትር አብይ በዚህ ወቅት የሀገርን መሻትና የባንዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉ አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ ሐሳብ ያለውን የባዳ መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር አብይ አክለውም በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝቦችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንም በሁሉም መስክ እናሳካ ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅምሮችና ውጤቶችን እያሳየች እየተመነደገች እያንሰራረች ያለች ሀገርና ሲሉ ገልጿል። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀንከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጸው ሆኖም ማናቸውንም ፈተና፣ ማናቸውንም ትንኮሳ፣ ማናቸውንም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉ አጽንኦት ሰጥተዋል። በቅርቡ በአዲስ አበባ በተካሄደው ሶስተኛው የጂ ፓወር ቲክቶክ ሽልማት ጂ ፓወር ቲክቶክ ክሬቲቭ አዋርድ ስነ ስርዓት ላይ የኢትዮጵያን ባህልና የህዝብ ሞራል የሚጋፋ አለባበስ ለብሰው ቀርበዋል የተባሉ ታዋቂ የማህበራዊ ሚዲያዎች ፊቶችና የዝግጅቱ አስተባባሪዎች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታወቀ። ፖሊስ ባወጣው መግለጫ እንዳመለከተው በዝግጅቱ ላይ የተስተዋለው አለባበስ ከኢትዮጵያ ህዝብ ባህልና ስነ ምግባር ያፈነገጠ እንዲሁም ሰውነትን በዝርዝር የሚያሳይ አስነዋሪ ድርጊት ነው። ይህ ድርጊት በአደባባይ ብቻ ሳይሆን በቴሌቪዥን የቀጥታ ስርጭት ለሚሊዮኖች መሰራጨቱ ጉዳዩን ይበልጥ አሳሳቢ እንዳደረገው ተገልጿል። በቁጥጥር ስር የዋሉት እነማን ናቸው? ፖሊስ በጉዳዩ ላይ ያደረገ ባለው ምርመራ አለባበሱ በቀጥታ ከሚመለከታቸው ግለሰቦች በተጨማሪ ዝግጅቱን በስፖንሰርነት የደገፉና ያቀነባበሩ አካላትንም አካቷል። በዚህም መሰረት አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጄፋር፣ ሶስተኛ መቅደም ደረጀ መንግስቱና አራተኛ ግሩም ገዛኸኝ ቀጨኔና እንዲሁም ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን ፖሊስ አረጋግጧል። ፌዴራል ፖሊስ አክሎ እንደገለጸው መሰል መጤ ባህሎችና ከሴት ያፈነገጡ አለባበሶች በሀገር ተረካቢው ትውልድ ላይ ስነ ልቦናዊና
ሞራላዊ ውድቀት እንዳያስከትሉ ስጋት አለ። በመሆኑም የህዝብን ስነ ምግባር ለመጠበቅና የህግ የበላይነትን ለማረጋገጥ የጀመርነው ምርመራ አጠናክሮ እንደሚቀጥልና ተጠያቂነት እንደሚያሰፍን ጠንከር ያለ ማስጠንቀቂያ ሰጥቷል። ይህ ክስተት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኖ የሰነበተ ሲሆን በርካታ ኢትዮጵያውያንም በመድረኩ ላይ የታየውን አለባበስ ሲተቹ እንደነበር ይታወሳል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ